ኤዱ እንደተፈጠረ ለምን አልነግሪኝም? ኤዱ አትከተለኝ አሰማም እንዴ? እንዴ ለምንድን ነው ማልከተሽ? ምን እንደተፈጠረ ንገሪኝ። ላውራ ካልፈልግም አትከተለኝ። ለምንድን ነው ማትወሪኝ? ምን እንደተፈጠረ ለምን አልነግሪኝም? በቃ አልፈልግም ማውራት። ኤዱ ምንድን ነው የሆንሽው? ለምን የምትቆጪው? ላውራ ፍቃደኛ አይደለም። ከዚህ በኋላ እንዳትከተለኝ ሮቤ። አትተወኛለች አይደል እንዴ? ለምንድን ማቷት? አንተ ምን አገባ? ቆይ አንተ ምን አገባ? ምንድነው? አንተ አልጫ እድሜ ልክ እንደተደበደብክ ምንድነው? ሮቤ ውሻውላ እንዴት ነኝ? አላማረብኝ? ጥሩ ነው። ከዚህ በፊት እኮ ግን እንደዚህ አልነበረም እምትይ። እና እንዴት ነበር መደ? እሱንማ እኔ ካስታወስኩሽ ደስ አይልም። አቡ የምትናገር ከሆነ ተናገር በእናትህ። ለነገሩ አልፈርድብሽም። ያን አብረን ትምህርት ቤት ስንሄድ ስለነበር ቀንተሽ ነው አይደል? በማን ነው መቀነው? እባክህ በእኔ ነው እኮ። አንተም ሰው ነህ ማለት። ለዛ ነው እኔ የሚገዛልኝ ነገር ሁሉ ካልተገዛልኝ ብለሽ ስታለቃቅሽ ነበር። ኧረ ላሽ፣ እሱ ባንተ አይብስም ነበር። ብቻ ልትዋሽኝ እንደሆነ ማይ። ምንድነው ማሸው? በእኔ ነገር ትቀኝ እንደነበረ ነው። ለዛ ነበረ የሴት ዩኒፎርም ካልለበስኩ ብለህ ዘራፍ ስትለኝ ነበር እንዴ። ቢረሳ ያ ለኔ ተገዛው ቆዳ ጫማ ካልተገዛልኝ ብለሽ ያለቀስሽው ይረሳል? እንደዛ ማያረኩትኝ ቆዳ ጫማውን ወዶ ስለነበር እሱን ደግሞ ታውቃለህ። በስተመጨረሻ አምነሻል ማለት ነው? አላመንኩም። አታምኝም? አላምንም። እሺ እንግዲያውስ አቦ ሰምንጥልና የተሸነፈ ሰው ይቀጣል። እንጣል። እሺ ልዩ አይነት ይኸው። አራላሽ አይታል ባክ። እኔ አላየሁም እንዴ? አይታል። ቶንዶ አላየሁኝም። ቶንዶ ማልጮትም በቃ ይቅርብ። እሺ በቃ ልድገምልሽ። እሺ እንድገም። እዛው ልጅ ነኝ። እሺ አይነት። እሺ ይኸው ተሸነፍሽ። የሀቅ አምላክ መሰከረብሽ። አሁን እጅሽን ዘርጊ። አልዘረጋም። ዘርጊ። አልዘረጋም። ዘርጊ። አልዘረጋም እንዴ? በቃ ሰዓት እንዳይረፍድ ከሄደ ገና እኮ ግን እንዴት እዚህ መጣ? ቤት ሂጄ ነበር። እቴቴ ወጣ እንዳልሽ ነግረኝ ነው። ጥሩ ማሂ፣ ባለፈው ስላስጠነቀቅሽ ነገር ማወቅ ፈልጋለሁ። እሱ የነገርኩ በቂ ነው። ምንም ነገር እኮ አልነገርሽኝም። ሰውየውን ስላየሁት ብቻ እንድጠነቀቅ ነው የነገርሽኝ። ይኸውልህ አቡሌ፣ የነገርኩ በቂ ነው። ሰውየውን በምንም አይነት መንገድ ብታገኘው ልታናገረው እንዳትሞክር። ለምን? ምክንያቱም ጥሩ ሰው ስላልሆነ። ቆይ እሺ፣ ታዲያ እሱ ጥሩ ሰው ካልሆነ አንቺ ከሱ ጋር ምን ታደርጊያለሽ? አቡሌ እሺ ግን ማሂ፣ አንቺ ብትጎጂስ? ስለኔ አታስብ። እንዴት ነው ማላስበው? እኔ እንደዚህ አይነት ነገር ውስጥ በገባ አንቺ ዝም ትያለሽ? አልልም። ግን ደግሞ እንደማይጠቅመኝ አውቀህ ታዩ ካልከኝ በመስመር አልገባም። የሚጎዳኝ ነገር እንደሆነ ብታቂም። አቡ በእናትህ በቃ አቡሌ ተወኝ። ስለነዚህ ሰዎች ማወቅ አለብኝ።
ውድዬ ዛሬማ ያሰብኩትን ነገር ጭራሽ አታውቂም። ደግሞ ምን አሰብሽ? ያንን ነጫጭባ ቀንድ ነው የማስበቅለው። አንቺ ይሄ ነገር ግን ይቅርብሽ እንዴ። ለምን እንደሚቀርብኝ እሱ እንደዛ ሯርጦኝማ አለቀው። አንቺ እኮ ግን ተለየ። ማንነቴን በደንብ ማወቅ አለበት። ዛሬም ከኑሃሚ ጋር ነው? አዎ ዛሬም ድራማ እንድትሰራበት ነው የማደርገው። እንዴት አይነት? እሱን ቀርጬ ስለማመጣልሽ በኋላ በደንብ ታዩዋለሽ። ይሄ ነገር ግን ምንም አላማረኝም። አንቺ ደግሞ ግን እኮ ፋሲል እንደዚህ አይነት ነገር የሚደረግበት ልጅ አይደለም። ኧረ እባክሽ እና እኔ እንደዛ የሚደረግብኝ ልጅ? እኔ እኮ እንደዛ ለማለት ፈልጌ አልነበረም። ለነገሩ አንቺን የመሽ ደግፈሽኝ ታውቂና ቲኑ ደግሞ እንደዛ ለማለት ፈልጌ አይደለም። እና ምንድነው እሱ የሆነ ነገር ሲያደርግብኝ ትስቂያለሽ፣ የኔ ሲሆን ደግሞ አይሆንም ትያለሽ። አንቺ እንደፈለግሽ። ግን ባለፈው እንደነገርኩሽ እዚህ ነገር ውስጥ እኔ የለሁበት። የሆንሽ ፈሪ። እኔ ላንቺ ነው የፈራሁት። ምን እንዳያመጣ ምን ይዘጋሻል? ተናገሪያ። መቼም ኑሃሚንን ታውቂያታለሽ ማለት? ማለትማ የምር ከሱ ፍቅር ቢይዛትስ? እሱማ አሰየው ነው። እልል ብለን እንድራቸዋለና። ከዛስ? እንዴ ከዛስ ምን ማለቴ አንቺ በቃ እንዴ እኔ ምን በቃ ታዩ ወደ ክላስ እንሂድ። ቆይ ምንድነው እንደዚህ የምትወዛገቢው? እኔ ለራሴ ኑሃሚንን አግኝቻት እስከነግራት ድረስ በጣም ቸኩያለሁ። የምር ግን አቡሊ ልክ አይደለም ያደረገው። ምን ላርግ ብለህ ነው? ነገሮች ሁሉ ካቀሜ በላይ ስለሆኑ እኮ ነው። የፈለገ ነገር ቢሆንስ እኛ እኮ ጓደኞች ነን። እንዴት ይሄን ነገር ለኛ ትደብቃለህ? ልክ ነህ። ግን አባቴ ምን ይለኝ ነበር መሰለህ? ካቀመህ በላይ ካልሆነና የባሰ ችግር ውስጥ ካልገባ ሰው አታስቸግር። ምክንያቱም ያ የምታስቸግረው ሰው የራሱ የሆነ ችግር አለበት ይለኝ ነበር። ለዛ ነው ማስቸገር ያልፈለኩት። ከዚህ በላይ እኮ ከባድ ነገር የለም። ከሞት በላይ ምን ትልቅ ነገር አለ? እሱማ ልክ ነህ። አየህ፣ ስለዚህ ልትነግረን ይገባ ነበር ማለት ነው። ሞት እኮ ለሞተ ሰው ብቻ ነው የነገሮች መጀመሪያ የሚሆነው። እኛ በምድር ላይ ላለን ሰዎች ነው የነገሮች ሁሉ ፍጻሜ የሚመስለን። እሱስ ልክ ብለሃል ፋያ። ግን ደግሞ እናቴን ያጣኋት ቀን ምድር ተከፍታ አዋጠችኝ ብዬ ነበር ሳማረር የነበረው። ግን ያንን ሁሉ ነገር ወደ ኋላ ተመልሼ ሳየው የእናቴ ቃል እያበረታ ይመጣ። ምንድን ነበር ያስገባች ቃል? ቤታችንም ሰው ስላልነበረ ወደዚህ እንድመጣ ነበር ቃል ያስገባች። እዛ ያለውስ ቤት አከራይቼዋለሁ። አይዞህ ወንድሜ፣ እስኪ ያልፍ ያለፋል እንጂ ሁሉም ነገር እኮ ያልፋል። ልክ ብለሃል ፋያ፣ ሁሉም ያልፋል። ግን ደግሞ እዚህ ስመጣ ሁሉንም ነገር እንደጠበቅኩት አይደለም ያገኘሁት። ማለት ያው ከማንም በላይ ማሂ በጣም ተቀይራለች። እስኪ አትፍረድባት፣ ወዳ እኮ አይደለም። አሁንማ አወቅኩኝ እኮ። ምኑን ነው ያወቀው? ፋያ ጥሩምቤ እኮ ሁሉንም ነገር ነገረችኝ። ለነገሩ ለአንተ እንደምትነግር እኮ እርግጠኛ ነበርኩ። ሰዎቹ ግን ምን አይነት ጨካኞች ናቸው ፋያ። ግን ታስሯል ያለችኝ እውነቷን ነው ፋያ? አቤት አቡሌ፣ ምን አልከኝ? ወዴት ሄድክ? ትንሽ ጊዜውን እኮ ሳስታውሰው ገርሞኝ ነው። እና ታስሯል ያለችኝ እውነቷን ነው? እነማንን? ደፋሪዎቹ። አዎ ታስሯል። ለነገሩ ምን ይጠቅማል? የልጆቹ ነገር እንደገና ይመለስ። ልክ ብለሃል። የዚህ ዓለም ፍርድ እኮ የተጎዳን አካል ወደ ነበረበት ሊመልስለት አይችልም። ለማንኛውም ለቤተሰቧ መታሰራቸው መጽናናት ነው። ግን እኔን ያልገባኝ አንድ ነገር አለ። ምንድን ያልገባ ነገር? ማሂ ከዛ በኋላ ነው እንደዚህ ሆነችው? አዎ። ስለዚህ ይህን ነገር ለማወቅ የሆነ ነገር እያደረገች ነበር ማለት ነው። ማለት የሆነ ነገር ስትል? አላውቅም፣ ግን ትላንት ስታስጠነቅቀኝ የነበረው ነገር ከዚህ ነገር ጋር ተያያዥነት ያለው ይመስለኛል። አይ እንደዛ አይደለም። እንዴት እንደዛ አልክ? ምንም የማውቀው ነገር ስለሌለ ነው። እኔ በቃ ወደ ክፍል ግባ። ይሻላል፣ በደንብ ይሻላል። ቆይ እነዚህ ልጆች ምን ውስጥ ነው የገቡት? ዲቦራ፣ ማውራት እንችላለን? ተቀመጭ። አመሰግናለሁ። ወንድምሽ ተሻለ? አዎ አመሰግናለሁ። እሺ፣ ማንም ሰው ሊያደርገው የሚችለውን ነገር ነው ያደረኩት። አንቺ እኮ ማንም አይደለሽ። ወንድምሽን እኮ ደብድቦብሻል። ለሱ ችግር የለውም። እሾውን በሾ ለማውጣት የምሞክር ሰው አይደለም። እሱማ ልክ ነሽ።
ደሞ ስለ እናቴ በጣም ይቅርታሽ። አትጨነቂ፣ እኔም እናት ስላለኝ እረዳቸዋለሁ። በነገራችን ላይ በስልክ እንዳልኩሽ ጆሲ በጣም ሊያመሰግንሽ ይፈልጋል። አያስፈልግም ብዬሻለሁ እኮ። እንዴ ለምን? አንቺ ባትኖሪ እኮ ይሄኔ ጆሲ በዚህ ሰዓት በህይወት ላይ ኖር ይችል ነበር። ቢችል በትልቅ በትንሽ ወንድም የሚተናኮለውን ነገር እንዲያቆም ከነገርሽ ይበቃል። አታስቢ፣ ከዚህ በኋላ አይደግመውም። ግን እኮ እሱም ወዶ አይደለም እንደዚህ የሚሆነው። ማለት ከጆሲ ጋር አብረን አይደለም ያደግ ነው። እሱ ክፍለ ሀገር ነበር የሚኖረው። ኃይለኛ አባት ነበረው። አባት ነበረው ማለት አንቺስ አባትሽ አይደለም? እኔና ጆሲ በእናት ብቻ ነው የምንገናኘው። ግን ደግሞ ክረምት ሁሌ ስለሚመጣ ጥሩ ጊዜ ያሳልፈናል። እና እንዴት ወደዚህ ይመጣሻል? ይኸውልሽ ዲቦራ፣ አሁን የማወራውን ነገር ለማንም ተናግሬ አላውቅም እና ሚስጥረኛ እንድትሆኝ ይፈልጋለሁ። ችግር የለውም። ያደግኩት ከአንድ ታላቅ እህቴ ጋር ነበር። በጣም ነበር የምንዋደደው ስልሽ በጣም። ከሷ ጋር ሆነን ቤታችን ሁሌ ሳቅና ጨዋታ ብቻ ነበረ። እናታችን በጣም በነጻነት ነበር ያሳደገች። ምንም የብር ችግር ስላልነበረብን እንደፈለግን ነበር እየሆነን ያደግነው። የግል ትምህርት ቤት ነበር የምንማረው። የፈለግነውን ነገር እያደረግን ያደግነው። ትምህርት ቤት ጠዋትም ከሰዓትም ስንሄድም ስንመለስም መንገድ ላይ እያበድን ነበር የምንሄደው። ባይገርምሽ ማሚ መኪና እንዲያመላልሰን ብትፈልግ እኛ ግን ይህን ነገር ስለፈለግ ነው እምቢ እንላት ነበረ። እሷም ትቀበለን ነበር። እሺ አሁን እሷ የት ነው ያለችው ታዲያ? የኛ ነገር መቀየር የጀመረው
ፖሚን ካጣናት በኋላ ነው። ካጣናት ማለት ይሄ ገደብ የሌለው ነጻነታችን አንድ ቀን ለፖሚ መጥፊያ ሆነ። እንዴት? አንድ ጊዜ ፖሚ ከጓደኞቿ ጋር ዴፓር ይሄዳሉ። ከዛ ግን ጨርሰው ሲመለሱ በማይታወቅ መኪና ውስጥ ያሉ ሰዎች ፖሚን አፍነው ይወስዷታል። ምን? አዎ ዲቦራ። ከዛ በኋላ ፖሚን እንዳይሆን አድርገው መለሷት። ደፈሯት? አዎ ዲቦራ፣ እህቴ ላይ ተጫወቱ። እንዳይሆን አድርገው አስቀምጧት። መቆም አቃታት። ዲቦ ዛሬ እንኳን ላውራው። እሷን ብቻ እኮ አይደለም የሰበሩት፣ እኔንም ጭምር ነው። ቤተሰብ እኮ ተበታተነ። አይዞሽ በቃ ቃል፣ ሁሉም ነገር ለበጎ ነው የሚሆነው። ተይ ዲቦራ፣ እንደዛማ አይደለም። እንደዛ ከሆነ ታዲያ የታለ የእኛስ በጎነት? መቼ ነው የሚከፈለን? እንደዛ ሳቂታ የነበረችውን እህቴን ራሷ እንድታጠፋ ካደረገዋት በኋላ ይሄ ነው ክፍያ? ተይ ዲቦራ፣ ይሄ ለበጎ አይደለም። እሺ በቃ ተረጋጊ ቃል። እና ቤተሰቦቼ አንድ ያላቸውን ሴት ልጅ ለመጠበቅ በሚያደርጉት አሳፋሪ ነገር አትፍረጅባቸው። የሚያደርጉትን ነገር ስለማያውቁ ነው። ችግር የለውም ቃል፣ ተረድቻለሁ። እንዴት ግን ላንቺ ነገርኩሽ? ተረጋጊ ቃል፣ እንኳንም አወራሽኝ። የተወራው ነገር እኮ ይቀላል። ተይ ዲቦ፣ የኔ ሲያወሩት ነው እየከበደ የሚመጣው። እንዴት ማለት? ይሄንን ነገር ሰው ከሰማው ጁሲና ማሚ አይለቁኝም። አታስቢ፣ እኔ ለማንም አላወራም። እርግጠኛ ነሽ ዲቦ? ልመንሽ? ይኸው እንደውም በወንድሜ እምልልሻለሁ። ከዚህ በኋላ ሚስጥረኛሞች ነን። አመሰግናለሁ። ምንም አይደል። አንቺ ብቻ ተረጋጊ። እሺ፣ እኔማ ዛሬ የመጣሁት ምስጋና ልነግርሽ ነበር። አንቺ ግን ብዙ አስወራሽኝ። ያው ፈጣሪ ያለው ነው የሚሆነው። እሺ በቃ ልሂድ። ደግሞ የካሌብን ነገር ቶሎ ብንጀምረው አሪፍ ነው። እሺ፣ እንኳን አንቺ ፈቃደኛ ሆንሽ እንጂ ዛሬም ቢሆን ሄደን ማግኘት እንችላለን። እሺ በቃ በኋላ እንገናኛለን። እሺ። አቤት ስንት ጉድ ነው ግን ያለው። አሁን እቺ ልጅ ምን ባጠፋሽ ነው ይኖር የምትቀጣ? ይኸው እኔን ስላወራች ራሱ እኮ እንዴት ቀልል እንዳላት ማየት ይቻላል። እስኪ እርግቤ፣ ቅዳሜና እሑድ እንዴት ናፍቀሽኝ እንደነበር። እንደዛ ቢሆንማ ሮጠት ትመጣ ነበር። ፋዘር ነው። ፋዘር ምን ብታይ የሚገርም ቦታ ወስዶኝ ሲያዝናናኝ ነበረ። ቆይ አንድ ቀን ወስድሻለሁ። እንደው ዘና ስትል ነው እኔን የረሳኝ። ወይ መርሳት፣ በየሰዓቱ ነበር ስናፍቂኝ የነበረው። አባትና አንተ ያላችሁ መቀራረብ ግን በጣም ደስ ይላል። አዎ እርግቤ፣ ግን እኮ ስለ አንቺ ቤተሰብ ነገርሽኝ አታውቂም። ስለ እኔ ምን ልንገርህ? የሚነገር ነገርም አይጠፋም። እስኪ ስለ እናትሽና ስለ አባትሽ ንገሪኝ። የተለየ ነገር እኮ ስለሌለው ነው። ያው እንደ ማንኛውም ኢትዮጵያዊ አስተዳደግ ነው ያደግኩት። እንዴ እና እኛ እንደ ማንኛውም ኢትዮጵያ አይደለንም ማለት ነው? አልወጣኝም። እኔ ያልኩ ያው አንተ እናት ስላላሳደገች የተለየ አይነት አስተዳደግ ይዘህ ትወጣለህ ብዬ ስላሰብኩኝ። እንደዛ ከሆነ ጥሩ። እርግቤ፣ ስለ አቡሌ ያልነገርኩሽም አይደል? ስለ አቡሌ ምን? ብታይ አቡሌ እናቱን ቀብሮ ነው የመጣው። እንዴት እንደሚያሳዝን ማለት እዚህ ሲመጣ ነው። ለካ ብቸኝነት የሚያበዛው ለዛ ነበር። ሲያሳዝን። ጥሩምቤ ናት የነገረቻችሁ? አዎ፣ ባለፈው ክላስ ስንመለስ አግኝታ ነው የነገረችው። መቼም ከፍቷታል አይደል? በጣም እንጂ፣ እንደ ቤተሰብ እኮ ናቸው። እኔ ግን እነሱን ሳይ ዝምድና በደንብ ብቻ እንዳልሆነ ነው የሚገባኝ። ልክ ነህ። አንዳንድ ግንኙነቶች እኮ ከደም በላይ ናቸው እኮ። እንደ እኔና እንደ አንቺ ማለት አይደለም። የኛማ ከዛ ይበልጣል እኮ። እንዴት ባክሽ? የሆነ ሰው ሲያወራ ይሁን መጽሐፍ ላይ ያነበብኩት አላወቅኩም። ግን አንድ ነገር ልንገርህ። ደስ ይለኛል፣ ንገሪኝ። አሁን እኔ እናንተ ወደፊት ባልና ሚስት ስንሆን ምን አሁን አይደለንም ማለት ነው? አብሪኝ ደግሞ ዝም ብለህ ስማኛ። እሺ በቃ ይኸው ዝም አልኩ። በባልና በሚስት መካከል ያለ ግንኙነት ከአባትም ከእናትም
ብቻ ከየትኛውም ግንኙነት የተለየ ነው ይላል። እንዴት የተከበሩ? እስኪ አብራሩልን። ያው በየትኛውም ዝምድና ውስጥ የደም ትስስር አለ። እናት ለልጇ ብትሳሳ ደማ ስለሆነ ነው። አባትም እንደዛው። እሺ ባኩት ምን ልትሉ ነው? ቆያ ልጨርስ። አሁን መቀጠል ትችያለሽ። እሺ አንድ ሴት ልጅ ወደ አንድ ወንድ ልጅ ምንም አይነት የደም ትስስር ሳይኖራት ፍቅሯን ተከትላ ስትሄድ፣ በዛ ላይ ደግሞ የደም ትስስር ያለባትን የምትቀርባቸውን ቤተሰቦች ጥላ ስትሄድ አንድ ባልና ሚስት ያላቸው ግንኙነት ልዩ ነው ይላሉ። እንዴ የሚገርም አነጋገር እኮ ነው። ይሄ ነገር ለወንድ ልጅ ይሰራል? አዎ ይሰራል። ስለዚህ ከደም ትስስር ይበልጣል እያላችሁ ነው? ያው ግድ እኮ ሁሉም በውድድር ሚዛን መሰፈር የለበትም አይደል? በዛ ላይ ደግሞ እንደየቦታው ልኬቱ ጥሩ ነው። ቆይ ዛሬ እያወራችን ያለችው የኔው እርግብ ናት? አዎ የኔ በግ ያንተ ወርቅ ነኝ። ታውቂያለሽ፣ ልክ እዛ ላይ እንደ ሰማይ የምትበሯ ነጭ እርግቧን እኮ ነው እየበረርሽብኝ ያለሽው። ከፈለግ አንተም መብረር ትችላለህ። አግኝቼ ነው? ይህ በቃ የኔ ገባ በጣም እኮ ነው የማፈቅርሽ። እኔ ከኔ ግን አይበልጥም። መቅዲ ግን ጆሲን የመቱ ሰዎች ታውቋል እንዴ? አይ ዲቦራ ስመጣ ሮጣው አመለጡ። ቆይ እቺ ዲቦራ የምትያል ልጅ እኛ ክላስ አለው የኢዮብ እህት ናት አይደል? አዎ አይገርምህም? ወንድሟን እንደዛ አድርጎት እሷ ግን ሄዳ አዳነችው። የእውነት የሚገርም ልብ ነው ያላት። ግን ጆሲ ደህና ነው? እኔ ምን አውቄ፣ ያውቱን መጠየቅ ነው። ምን ባክሽ፣ ቅድም ራሱ ቃል ክላስ ውስጥ በጣም ደብሯት ነበር። በዛ ላይ ደግሞ ሄጄ እንዳላናግራት ጓደኞቹ እንዳያዩኝ ብዬ ፈራሁኝ። ለሱ እኮ ይሄ አይገባውም ነበር። ቆይ ግን እሷ እንዳዳነችው አውቋል እንዴ? መሰለኝ። ብቻ ያወቃቸው ቀን ግን ጉዳቸው ነው የሚፈላው። ባካ አይመስለኝም። ዲቦ እኮ ከርቀት ስታያቸው ነበር። የሆኑ የሚያስፈሩ ሰዎች ናቸው። ብቻ ያሳዝናል። ደግሞ ይምኑ ያሳዝናል ይበለው። እኔ ምልሽ መቅዲ ግን ካለ ቤት ነው ያለው? የት ይመስላል? ያው ትምህርት ቤት ቀይሮ እንደሚማር ነው ማቀው። ግን ወጣለት እንዴ? ምኑ ነው የሚወጣለት? የቃል ፍቅር ነው እኮ። እንዲህ በቀላሉ ማለት አሁን የሚያፈቅራታል እንዴ? አይ ናታን፣ ስለ ተራራቅን ነው አይደል? ስለ ተራራቅን ስትይ የተፈጠረ ነገር አለ እንዴ? ብዙ ነገር ስትይ ናታን፣ ካሌብ እኮ ትምህርቱን ካቋረጠ ቆየ። ብቻ በቃል ምክንያት ነው እንዳትይ። አዎ በሷ ምክንያት። እሺ አሁን የት ነው ያለው? ጎዳና? አዎ አብዶ ጎዳና ከወጣ ቆየ። ቆይ ምንድነው የምትነግሪኝ? እንግዲህ እንደዚህ ሆኗል። በቃ እኔ ልሂድ። እስማ ምንድነው እየሰማ ያለሁት ነገር? እዲውነቱ ዛሬ እንዴት ነው? ሰላም ነሽ ቀጁ? አረ ብራዘር እንዲህ ፍክት ብለሽማ ሰላም ባልሆን ነበር የሚቆጨኝ። ብያለሁ እንዴ? ያውን በከባዱ ነው። እሺ መቀመጥ እችላለሁ? አረ በትክክል ነው። ይደቅበይ በዚህ ይሽላል። ምን መሰለሽ ቀጁ፣ የሆነ ጥያቄ ልጠይቅሽ ነበር። አንቺ ብቻ መናገር ጀምሪ እንጂ ሁለትም ሶስትም ቢሆን እኔ እሰማሻለሁ። እሺ አንድ ቦታ ልጠይቅሽ ነበር፣ የምታውቂው ከሆነ። የምን ቦታ? ትምህርት ቤት ነው፣ ሳምፔር የሚባል። ስሙ አዲስ አልሆነብኝም፣ የማውቀው መሰለኝ። እስኪ በደንብ ለማስታወስ ሞክሪ። የት ነው ያለው? ምን ነው ብራዘር? ቆይ ምን ተፈጥሮ ነው ግን? አይ ለሆነ ነገር ማወቅ ፈልጌ ነው። የሆነ ቅባቶች የሚማሩበት ትምሮ ቤት መሰለኝ። እና በደንብ ብታስታውሺው ሊመጣልሽ አይችልም? ቆይ እስኪ የሆነ ጥያቄና መልስ ውድድር የሚወዳደሩበት ቦታ መሰለኝ። ግን ምንድነው እንደዚህ የምታስጠንቀኝ? በእናትህ ምን ተፈጥሮ ነው? እንዲሁ ለማወቅ ያህል ነው። ምን ነው? ቆይ እነግርሻለሁ ቀጮ፣ ግን እባክሽ እንደዚሁ ለማወቅ እንሞክር። በቃ ያን ያህል አስፈላጊ ከሆነ ቤኪን እንጠይቀዋ። ማን ነው ቤኪ? የክላሳችን ቀለሜ ተማሪ ነው። ያው ለውድድር ብዙ ቦታ ስለሚሄድ እሱን ብንጠይቀው መላ እናጣም ብዬ ነው። እሺ እንሂድ በቃ። ብራዘር ዛሬ ግን በሰላም ነው? አዎ። እና እኔ እኮ ነኝ የማሳየ። እሺ እባክሽ ተው። ዛሬ ልጁ ምን ነክቶታል? ነው እንዴ? እሺ
ዋዚው ነው እንደዚህ ከረጥት የነበረው ምን ነው ብዙ ቦታ ፈልግሽ እንዴ? በጣም እንጂ ሁሉም ቦታ ያሉት እኮ ይሰራሉ። ለትምህርት ቤቱ አዲስ ስለሆንኩ ነው መሰለኝ ያነካይት እንዳለ እንኳን በቅጡ አላውቅም። አሁን ነው የገባሽው? አዲስ ተማሪ ነኝ። እንታውቅልኝ ያባላል። ሳንታ ስም በጣም ደስ ይላል። በጣም አመሰግናለሁ። እና ታዲያ ግቢውን አታስጎብኘኝ? ራስ ጎብኝሻለሁ። በጣም አመሰግናለሁ። የስ የመጀመሪያ ስራዬን አሳክቻለሁ። አሁን ደግሞ ቀስ እያልኩኝ ሁሉም ሰው የሚፈልገውን ነገር በእጄ ማስገባት ነው። ቻብ 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 አርጉላት ይታይስ ክስታዋ እንመልከት ጆስን ተወረግር ሸጋዋ ቻብ 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 ምን አቦና ታይ እባክህ ሳሚ፣ ያ ዛሬ የኛ ቀን ነች። የምን ቀን ነው ደግሞ? ስለቴ እኮ ሰመረ። ጆሲ ተደብድቦ ማየት የረጅም ጊዜ እቅዴ ነበር። እና ጆሲ ስለተደበደበ ሙድ እያስከ መሆኑ ነው? እና በማን ሊያዝ? እሱ ዘላለም በእና ሙት ሲዛን ነበር። ብቻ ይምጣልህ፣ ለራሱ ተናግሯል። አይ እሱ እንኳን ይመጣል ብለሽ ነው ማለት? እና በዚህ ይቀራል ብለህ አስበህ ነበር እንዴ? አይ እኔ እንኳን እንደሰማሁት ከሆነ እንደኛ መስሎት እንጣጥ ስለ አንዱ ላይ ሰማይ አድርሶ እንዳፈረጡ ነው የሰማሁት። ችግር የለውም። አሁንማ የለም ብለህ እንደፈለግከው ተናገር፣ ይመጣልሃል። ከዚህ በኋላ ማን ይሰማል? አንድ ነገር ሲል እንደ ህፃን ልጅ እረፍ፣ ለዛ ሰውዬው ነው የምነግረው ያልኩ ነው ማስፈራር። አንተ ጆሲ ነው የምትናገረው? ያምን ጆሲ ነው? ዮሴፍ ነው ስሙሽ፣ ዮሴፍ። ብቻ ይምጣልህ፣ ምታምሯል መሰለኝ። ታው እባክህ ዛሬ የኛ ቀን ነች። ያዝ አድርገው ባይሆን ቻብ 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 አርጉላት ይታይስ ክስታ እንመልከት ጆሲን ተወረግርግ ሸጋዋ ቻብ 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 እዴ ቤካ ግቢ ውስጥ እኮ ስንፈልግሽ አጣንሽ። ላይብረሪ ነበር። አይ የማያውቁት ሀገር አለ። ታውቂያለሽ፣ እኛ እኮ እሷን መንደር ስለማናርፋት ነው ከቻላል ነው። ምንድነው ችግር አለ? አረ ምንም የለም። አንድ ነገር እንድትተባበሪኝ ፈልገን ነበር። ብቻ አስኮርጄን ልትኝ እንዳይሆን። እነሳሚም እንደዚህ ብለው ባለፈው ጉድ ያደረጉኝ። አረ ብራዘር፣ እኛ ለሱ አይደለም የመጣ ነው። እና ለምንድን ነው? እቺን ብራዘር ታረፊያታለሽ እንዴ? አዲሱ ክላሳችን ልጅ አይደል? ብራቮ ቤኪ፣ ጭንቄሽ እኮ ይለያል ነው እምልሽ። ለማንኛውም የሚጠይቅ ነገር አለ። እሺ ምንድነው? አረ ወታደራዊ አጠያየቅ። ረጋ በልና ስመው እንጂ። ታዩ ቀጮ፣ ይኸውልህ ነው ምን መሰለህ፣ የሆነ ቦታ የምታውቅ ከሆነ እንድጠቁመን ነበር። ምን አይነት ቦታ? ትምህርት ቤት ነው፣ ሰንፒር ይባላል። ሰንፒር ነው ያልከው? አዎ። ምን ነው እዴ ቤካ፣ ምን እሺ ነው? አይንሽ እኮ ሊወጣ ነው። አይ ለምፈልጋችሁት ብዬ ነው። ልንገዛው? ምኑን? አረ ላሽ፣ ምን ሆነ ነው? ቦታውን ማወቅ ፈልገን ነው አላ እንዴ? እኮ ለማወቅ ፈልጋችሁ ደግሞ እስከዚህ ሁሉ ተማሪ ለምን የመጠየቅ ፈልጋችሁ? ይኸውልህ ነው ምክንያቱ ምንም አይጠቅምህም። እኛ የምንፈልገው አቅጣጫውን እንድትጠቁመን ብቻ ነው እኮ። ለምን? አረ በራጉ ይዴ ዛሬ ምን ነክቶታል? በእናታችሁ የምታርፈው ከሆነ ተናገር። አለ በለዛ በቃ ቁሰው በእናትህ። እሺ በቃ አላውቅም። ይሄ ልጅ ግን በጤናው ነው? የሆነ የሚያውቀው ነገር እንዳለ ይሰማኛል። አዎ በእናትህ ቆይ፣ አንተ ራሱ ቆይ፣ ለምንድን ነው እንደዚህ ማወቅ የፈለከው? ጠሩምቤዛ ነበር የምትማረው እናማ በቃ ለምን ትምህርቷን እንዳቋረጠች ለማወቅ ያክል ነው። እዛ ድረስ ሄደ? አዎ። ራሷን አትጠይቃትም እንዴ? ፍቃደኛ አይደለችም። በቃ ቀጮ፣ ሰላም ወይ። ስለ ተበበርሽ አመሰግናለሁ። ዛሬ ልጆቹ ምንድነው ተወዛግሞ የሚያወዛግቡኝ? አቦ በእናትህ ሄድ። ይኸውልሽ ኑሐሚን፣ ይሄ የመጨረሻ ሚሽናችን ነው። በቃ ልክ እሱ ሲመጣ ትንፋሽ እንዳጠረው ሰውነሽ ትወድቂያለሽ። እሺ ከዛስ በኋላ? ከዛማ በቃ ሊያነሳስ ሲመጣ አየር ሊሰጥሽ ወደ ከንፈርሽ ጠጋ ጠጋ እያለ ሲመጣ በጥፊ ታጮያለሽ። ግን ይሄ አይከብድም ሊኑ? ምንም አይከብድም። በዛ ላይ ደግሞ አንቺ በጣም ጎበዝ ተዋናይ ነሽ። አንድ ጥያቄ ልጠይቅሽ። ጠይቂኝ። ይሄ ሁሉ ነገር ግን በተደጋጋሚ እሱ ላይ የምታደርጊው ለምንድን ነው? ምክንያቱም ማንነቴን ላሳየው፣ ለሰራው ተንኮል የመልስ ምቱ ምን እንደሆነ እንዲያውቀው ነው። ግን እኮ አሁን እያረግሽ ያለሽው ነገር ከዛም ያለፈ ነው የሚመስለው። በቃ የመጨረሻ ነው አልኩሽ አይደል እንዴ? እሺ እንዳልሽ፣ ግን አስቢበት። ውለታሽ እየበዛብኝ ነው። በይ በኋላ አመሻሽተን እናጠምደዋለን። በደንብ ተዘጋጂ። እሺ አታስቢ። በይ በቃ እኔ ልጅ ቻው ቻው። ልጅ አብረች እንዴ?
አንቺ ራስሽ እንዴት ነው የምታዩ? ምን አደረኩኝ? ከኔ በላይ ሴት የለም እያልሽ እኮ ነው። እያዋራሻል ነው። ወዴት ነው የምትሄጂው? ኤክስኪውዝ ሚ ልቀቀኝ እስቲ። ባለቅሽ ልቀቀኝ። ባለቅሽ ምን ታመጫለሽ? አንተ ምን አባስ ነው ግሮሴ ልጅ መታ? ምን አገባ? አዎ ከፈለክ አንተ መታለሁ። አንተ በለው እንዳሰው ወይኔ አይዞሽ አልጎዱሽም ማለት ቢገባ ሴት ልጅ ክብር ናት። እሺ እንከፍ ጎዱሽ ነው። የምን ምስጋና ነው? ሴት ልጅ እኮ እንደዚህ አትደረግም። ምን ታረጋዋለህ? ነይ እንደውም ቢሮ ሄደሽ መክሰስ አለብሽ። አይ ይቅር። ለምን? አንተ ካለ ይበቃኛል። ምን ማለት ነው? እኔ አዎ ፋያ፣ እንዳንተ አይነት ወንድ ነው የምወደው፣ ለሴት ልጅ ክብር የሚቆም። ዛሬ የምር ነው ከልብ የገባው ማለት እንግዲህ ዲሉ በጣም አዝናለሁ። ምንም ማድረግ አልችልም። የሚወደድ ልጅ ነው የሰጠሽኝ። ከዚህ በላይ ልረዳሽ አልችልም። ቃል አብሬሽ ነው። እሺ አይዞሽ። እሺ ቃል ጆሲ ምንም አይሆንም። አውቃለሁ ናታን፣ ግን በህይወታችን ላይ እየሆነ ያለውን ነገር ሳስብ እየገረመኝ ነው። አንዱ ሲታለፍ ሌላው ይመጣል አይደል? ሁሌ እንደዚህ ነው። የኛ ቤት ነገር ደግሞ አዲስ ነገር አያጣው። ይኸውልሽ ቃል የሚወደድ እኮ ነው በጣም በብዙ የሚፈተነው ነው ብለን ይባላል። አዚ አልደወለችም አይደል? ደወለች። አይዞህ ትደውላለች። ተስፋ አደርጋለሁ። እሷ ብቻ ነበረች ነገሮች እንደሚቀየሩ እምነት የነበራት። አሁን ግን እሷም ካጠገብ የለች። አይዞሽ እሺ ቃል፣ እኔ ከጎንሻለሁ። አውቃለሁ ናታን፣ ግን ደግሞ አንዳንዴ ፍራቻ አለብኝ። የምን ፍራቻ? እኔን የቀረቡኝን ሁሉ የማጣት ፍራቻ። አንዳንዴ እኮ በህይወታችን ፈጣሪ የፈቀደው ነገር ነው። እሱማ ልክ ነህ፣ ግን ደግሞ ሲበዛም ይደክማል። አይዞሽ ቃል። አይዞሽ በቃ ቃል፣ እኔ መሄድ አለብኝ። አይዞሽ። መቅዲ ጥሩ ዜና ነው ያለሽ። ብቻ ጆሲ ሞተ ልትኝ እንዳይሆን። መቅዲ ደግሞ ከልብሽ እኮ እንዴት እንደማትያቃል እና ሌላ ምን የሚያስደስት ዜና አለ? ቃል ኮሽ አለች። ምኑን? ስለ ካሌብ ጉዳይ ነው። የምርሽ ነው ዲቦ? ወይኔ በጣም ደስ ይላል። ቀድሞ እኮ እሷ ልቧ ጥሩ ነው። ሌላውን ደግሞ ፈጣሪ ያሳካዋል። እንደውም ዛሬ አብረን መሄድ እንችላለን ብላለች። ታውቂያለሽ ወንድሜ የሚድን እየመሰለኝ ነው። አምናለሁ ይደናል። ያኔ ግን ላንቺ ምንድነው መከፍልሽ? ያዳነው እያለ እኔ ምን ቤት ነኝ? ኧረ እባክሽ እና እሱስ አንቺን ተጠቅማ አይደል እንዴ እንዲድን ያደረገው? ብቻውን ነው እሱ መዳን ነው። ደግሞ መምህር አይ የምር እኔ ግን በቃ ሄልዳይ አግኝቻት ነበር ሄድና ሞርጋ እውነት ዳንዬ እኔ ስማኝ አቡ አልጋብዘኝም። በጣም ይገረመኝ። እኔንስ መች ጋበዘኝ? እኔን መች ጋበዘኝ? አገኘኝ ወሰደኝ አልጋበዘኝ። አንተ ለሞት ነው እንዴ? ወይ ጉድ! ሲጀመር እኔ የምከፍተው እኔ ለመክፈት ምን እንዳሰብኩ ታውቂያለሽ? ወደፊት ሳይሆን አንድ ከ5 ዓመት በኋላ የምከፍተው ትልቅ ክለብ ነው ኢትዮጵያ ውስጥ ትልቅ ክለብ በቃ እሺ ህልሜ እሱ ነው። አዎ በቃ ስንት ነው መሰለሽ? 30 እናደርጋለን። 30 ሚሊዮን ብር ካለኝ እከፍታለሁ። ይገርም 30 ሚሊዮን። አንተ በቃ የህልም ጉዞ ላይ ነህ። ያምሻል እንዴ? ክለብ ማለት እኮ ቁጭ ብለሽ መብላት እኮ እንዴ! ወይ ማሳጅ
እውነት ያበላል እንዴ? ያበላል። ተኝተሽ ነው የምትበይው። ክለብማ በዛውም ጥቅማ ጥቅም ግን በጣም ፌመስ ለመሆን አለበት። አይ ለሱማ ምን እኔ ፕሮሞተር ራሴ ነው የምሆነው። እንደው እንዴ የአቡዲ ማሳጅ ቤት የአቡዲ ፔንሲዮን ኧረ ተወዳጅው አውቀህ ነው እንዴ? የምን ፔንሲዮን ነው? ወላታቸው ነው እሱ ሰው ይሻላል። ፔንሲዮን ያዋጣም ኧረ እንዳለ እኔ ክፍሎቹ እንዳለ እኔ የምጠቀምባቸው ፔንሲዮን ብከፍባቸው እንዴ ያዋጣም። ክለብም ቢሆን መጠጦች እንዳለ ነው መጠጣቸው ነው። አንተ መጠጥ ትወዳለህ መሰለኝ። ያው ዛሬም ቀኑ ነው ብክ ነው። ኧረ ጉዴ! መጠጥ እኮ የመሰለ ነገር የለም እኮ ማርያም። ከመጠጥ ጋር ያለው እንትን በቃ እናቴ ትሙት። ዳኒም እኮ ጫባሽ ናት እኮ ባይዘው። ኧረ ዳኒ ያው ዲጋ መጨረስ ግን ታኝ ነው እግዚአብሔር አንተ ጋር ብቻ ከዚህ በኋላ ወይም መብርሃን ላይ ወንድ ልጅ ሆኖ ማይጨብስማ እናቴ ተመለፈ እንዴ ወይም መቤቴ እስቲ ቅጣት ይነገረና በጭው መሀል ተቀጡልኝ። አሁን ተቀጡልኝ ነገር ምን እንቀጣለን? ቅጣት ጠማኝ። ቁጭ ብድግ አንደኛ ሁለተኛ ፊልተር ቆሻሻው ፊልተር አድርጋችሁ ቆሻሻ አውጡ። የታለ ፊልተር? ቆሻሻ አውጡ። ቮይስ ቀየር እስኪ። እሺ ቆሻሻ ድምፅ ቮይስ ቀይር። ምኑ ጋር ነበር? ጠማኝ ዳንዬ ምኑ ጋር ነበር? በእናታችሁ ጠፋብኝ። አይቻልም። ተቀይሯል። ፊልተሩ ቀይር። ቆሻሻ አውጡ። አናውጣም አላሉኝም። ኧረ አውጡ፣ ይሸታል። አውጡ፣ ቆሻሻ አውጡ። ኧረ ሸታል። ኧረ ቆሻሻ አውጡ። ኧረ በእናታችሁ እንድዬ ቆሻሻ አውጡ። ቆሻሻ አውጡ። ቆሻሻ አውጡ። አንድ አበባ ዳንዬ አባ ዳንዬ እንዳይወጣ ይላሉ። እንዳይወጣ ኧረ ቆሻሻ አውጡ። ቆሻሻ ቤቢ ግን ተመችቷት ሌትስ ጎ ጥላ ኧረ ቆሻሻ እዚህ ጋር ቀንድሬ ነው እና የሆነ ያዘንኩኝ ነው መሰለኝ። ወይ ሶሪ የሜምበርን አብረው አንተ ጥሩ ሰው አንተ ደበቀና በለልኝ። ፌቪን አታውጣት ጋይስ። ያውዲ በጣም ያውዲ ታኛለ እንትን ሆኗል። ያረጀ ነው ሌትስ ጎ እሺ ፌቪ ተመችቶሻል? ሶሪዬ ሶራታ ኤኒ ጊፍት ደብል ነው ጋይስ። ደብል ነው። ቦቢዬ የት ሄድክ? ቦቢዬ ፕሊዝ እንቅጣቸው። ኧረ ጋይስ ደብል ነው። ደብል ነን ጋይስ። ሌትስ ጎ ጋይስ ደብል